ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብርሽ ወዲና ወዲ እያለ ለሩታ ባሽሙር እንግዲህ ዘፈን ጋብዟታል ማለት ነው። እኔ በመጀመሪያ ደረጃ ሩታ እውነት ለመናገር ወዲና ወዲ የምትል ሴት አይደለችም። ብርቱና ጠንካራ ሴት ናት። የትኛውም ሴት ሩታ ያሳለፈችው ነገር አሳልፋ ለዚህ ደረጃ አትደርስም እና ሩታ ወዲ የምትልበት ነገር እናንተ ከምታረጓት፣ እናንተ ከምትሰራት፣ እናንተ በደል ከምታደርሱባት በላይ ነው ብዬ ነው ማስበው ማለት ነው። ሴት ልጅ ነንና እኔ እንጃ ሩታ አላቅም። ሩታ ያሳለፈችው ነገር ማለት ነው። ውድ ቤተሰቦቼ ታውቃላችሁ አብርሽ አሁን አብረው ቢሆኑ ቢታረቁ እንኳን በምን አይነት ሁኔታ አድርጎ እንዲክሳት ሁሉም ነገር ረስታ እርግፍ አርጋ ትታ እሱን ይቅርታ ጠይቃ እንኳን አንድ ላይ ቢሆኑ አብርሽ እኔ እንጃ ያ የተሰበረው ልቧ በምን አይነት ሁኔታ እንደሚጠግናት አላውቅም። በጣም ከባድ ነው ማለት ነው። እና ሩታ ደግሞ ወዳ ፈቅዳ አይደለም ወዲና ወዲ የምትለው ማለት ነው። አብርሽ በዚሁ አጋጣሚ እኔ ክፉ ነገር መናገር አልፈልግም። በአሁኑ ሰዓት የረመዳን ወር ነውና ምን አለ መሰላችሁ አንዳንድ ቦታ እያየው ነው። ያው ለምን ሳይለንት እንዳረኩት ታውቃላችሁ። ሙስሊምም ያው ጾመኛ ነን፣ ክርስቲያኖችም ደግሞ እንደዚሁ ጾመኛ ናቸው። ክፉም ነገር መናገር አትፈልጉም። እኛም እንደናንተ ክፉ ነገር መናገር አንፈልግም። ግን የሩታ እህቶች በጣም ተቆጠቡ። በጣም አንዳንድ ሰዎች አሉ ዩቱብ ላይ እያየው ነው የሩታን ፈቶ እየዘቀዘቁ የሆነ ነገር እያደረጉ ማለት ነው። እየገባችሁ በተለይ ደግሞ ሙስሊሞች ማለት ነው። ለምንድነው ኮሜንት የምጽፉት? የኔ ጥያቄ ማለት ነው። አንድ ሰው ምን አይነት ሰው ነው? እሺ እስካመን ድረስ ወንጀል እየሰራን እቺን አንድ ወር ራሱ መታገዝ፣ ሰውን መጥፎ ነገር በቃ በመጣ ነገር አስተያየት መስጠት ነው እንጂ ለምንድን ነው የምትገርሙት? እኔ በጣም ነው የምትገርሙኝ ማለት ነው። አብዛኞቻችሁ ሙስሊም ናችሁ ማለት ነው። እኔ በሆነ ዩቱብ አይቻችኋለሁ ማለት ነው። አትጻፉ እህቶች፣ ይባካችሁ ተቆጠቡ። በቃ ክርስቲያን የሚሆናችሁ ሙስሊም የሆናችሁ ወደ ራሳችሁ ተመለሱ። እዚህ ጋር ማንም ከማንም አልተጣላም። እስከዛሬ ተባልተናል፣ ተፋሽተናል፣ ብዙ ነገር አድርገናል ማለት ነው። ግን እቺ ወር የኛ ወር ናት። እናንተም ደግሞ እቺ 2 ወር የእናንተ ወር ናችሁ፣ ተጠቀሙበት ማለት ነው። እና እስከዛ ድረስ እውነት ለመናገር ሰላማችሁ ባላችሁበት ብዝዝት ትርፍርፍ ይበልልኝ። ይህንን መራገር የፈለኩት አሉ አንዳንድ ሰዎች ሳትፈልጉ ማለት ነው የሚያናግሩ ሰዎች እና አብርሽም ሆነ ሩታም ሆነ የራሳቸው ኑሮ እየኖሩ ነው። የራሳቸው ደስ የሚል ላይፍ እያሳለፉ ነው። ነገር ግን እኔ አብርሽም ሩታም አትውደዱ አይደለም፣ ውደዷቸው፣ አድንቋቸው። እኔም ወዳቸዋለሁ፣ አደንቃቸዋለሁ። ነገር ግን በአሁኑ ሰዓት መጥፎ ነገር መናገር ስለማልፈልግ ነው እና አብርሽም ደግሞ ሩታም ይታረቃሉ ብዬ ተስፋ አድርጋለሁ። እውነቴ ነው የምላችሁ። በተለይ ትላንትናም አንድ ቪዲዮ ተሰርተዋል ቡዝዬ ቤት። አብርሽም ካለ ሁኔታ መቼም አይለያዩም አብርሽና ሩታ ማለት ነው። እና ለማየት ያብቃችሁ ማለት ነው። በቅርብ ቀን ሰላማቸው ደስታቸውን ተመልሶ እንደ በፊት ቡታጀራ ሲኖሩ የሚኖሩት ኑሯቸው ይኖራሉ ብዬ ተስፋ አደርጋለሁ። ግን ከአሁን ወዲህ ማናችሁ የሆነው እህቶቼ ባካችሁ አትጣሉ፣ አትሳደቡ እና ሁሉም የራሱ ነው። የራሳችንን ህይወት መኖር አለብን ነው ምለው ማለት ነው። ምክንያቱም እነሱ እዚህ ጋር ታው እያልናቸው ራሱ እየባሰባቸው ነው እንጂ የሚሄዱት የሚመለሱ ነገር የለም። ቢመለሱ እንኳን ብንደክም ብንሳደብ ምንም አልነበረም። እና ሩታ ደግሞ ዛሬ የጋበዛትን ዘፈን ያው ሳይለንት ስላረኩት ደግሞ በጣም ይቅርታ ነኝ። ማንም በኔ በኩል ማንም ሊከፋና ማንም ደግሞ ወንጀል ሊገባ ስላልፈለኩ ነው ማለት ነው። ይሄንን ነገር በዚህኛው ወር ደግሞ ለማንም ሰው ዘፈን አዳምጡ ብዬ አልመክርም። ለዛ ነው ሳይለንት ያረኳችሁ። ከፈለጋችሁ ሂዳችሁ ማየት ትችላላችሁ፣ አልላችሁም። እንዳታዩ እንዳታዳምጡ ማለት ነው። ምክንያቱም ስለማይገባ ለኛ ማለት ነው። በቃ ለትንሽ ጊዜ መቆጠብ አለብን ማለት ነው። እስከ መጨረሻም ደግሞ በተለያየ ነገር በወንጀል ስንቀጣ ውለን ወይም ቆይተን በአሁን ጊዜ ደግሞ ወደ ራሳችን መመለስ ስላለብን ነው ማለት ነው። እና ውድ ቤተሰቦቼ የነበረን ቆይታ ይሄንን ይመስል ነበር። ባይ ባይ።